ጊዜ አለው። ከሐሳባችን ከምኞታችን እግዚአብሔርን ለማገልገል ፍላጎት ካለ እንደማንተወው ካወቀ ያንን ሐሳብ ሰይጣን በማላ ይገባና ሐሳባችንን በምንፈጽምበት በምናደርግበት በምናከናውንበት መስመር ውስጥ ይገባና ያንን ሐሳብ እንዳናሳካው ያዘገየናል። ይሄንን ነው የምንመለከተው። ምናልባት ወንጌልን ስንሰማ እንለወጥ ይሆናል። ኃጢአት መስራት አቆማለሁ፣ ወደ እግዚአብሔር እመለሳለሁ ብለን እናስባለን። ነገር ግን እስቲ ቆይ ይላል ሕሊናችን። እንደ መልካም መካሪ፣ እንደ ጥሩ ተናጋሪ ቆይ እስቲ ነገ ንስሐ ገባለሁ እንድንል ያደርገናል። ከዛ በኋላ በምቾት ውስጥ አድርጎ ሌላ ፈተና ለኛ ያዘጋጃል። በዚህ ሂደት ልናሳካው የፈለግነው ንስሐ ለመግባት የፈለግን ንስሐ እንዳንገባ፣ እንቆርባለን ያልን ሰዎች እንዳንቆርብ፣ ወደ እግዚአብሔር እንመለሳለን ያልን ወደ እግዚአብሔር እንዳንመለስ ያደርገናል። ለዚህ ነው ሐዋርያው እንደማይቀር አውቆታል ሰይጣን። ከዛ ስፍራ ላይ እንደማይመለስ አውቋል። ነገር ግን ቅዱስ ጳውሎስን አዘገየው። እሱን ያዘገየበትን ሰዓት ደግሞ ሰዎችን ለመበተን ተጠቅሞበታል። ቤተ ክርስቲያንን ለመከፋፈል ሰይጣን ተጠቅሞበታል። በጊዜው የነበሩ በቆሮንቶስ ውስጥ የሚኖሩ ክርስቲያኖች ቤተ ክርስቲያን ተሰርቶላቸው አገልግሎት ማግኘት የያዙት ጋር ቅዱስ ጳውሎስ እንዳይደርስ አድርጎ በዛ የነበረው ሕዝብና አገልጋይ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ እያለ እንዲከፋፈል አድርጓል። በዚህ ስለተካነ ያዘገያል። ስለዚህ ሰይጣን ግን አዘገየኛልና ተናገረ ማለት ነው። እኛንም ሰይጣን እንዳያዘገየን የእሱ የአምላካችን መልካም ፈቃድ ይሆናል። እንግዲህ ሶስት ነገሮችን እንመለከታለን በዛሬው ዕለት። እንግዲህ ስለ ሰንበት ትምህርት ቤት የምናስብበት ዕለት ነው። በዚህ ሕይወት ውስጥ ያሉ ሰዎች፣ በዚህ መጠራት ውስጥ ያሉ ሰዎች ያለፉበት ውጣ ውረድ ይኖራል፣ ያለፉበት ፈተና ይኖራል። ይህንንም እንዳስሳለን፣ እንመለከታለን። እንግዲህ ዛሬም እኔና እናንተ ባለንበት የአገልግሎት መስመር ውስጥ የሰይጣን ማዘግየት አለ። ምናልባት በእግዚአብሔር ቤት ውስጥ ሆነን ስንኖር ተሰብስበን የምንሰራ በፍቅር በአንድነት የምንሰራውን ስራ በጠብና በክርክር ብቻ እንድንጨርሰው ያደርገናል። በመካሰስና በመዋቀስ ብቻ ጊዜያችንን እንድናዘገየው ጠላት ሰይጣን ያደርጋል። ይቺ ቤተ ክርስቲያን በአንድነት ከቆመች፣ ይቺ ቤተ ክርስቲያን በፍቅርና በትህትና ከተመራች የምታገኘውን ዋጋ እኔና እናንተ ምንም የምናገኘውን መልካም ዋጋ ስለሚያውቅ ጠላት ሰይጣን በጸብ ያዘገየናል፣ በችግር ያዘገየናል፣ በፈተና ያዘገየናል፣ በመከራ ያዘገየናል። ለዚህ ነው ስንት ደረጃ ይደርሳሉ የተባሉ ቅዱሳኖችን እየፈተነ እያዘገየ ከእግዚአብሔር መንገድና ሐሳብ እንዲወጡ የሚያደርጋቸው። ለዚህ ነው ብዙዎቻችን እግዚአብሔር የዘገየ የሚመስለን። ዛሬ ቤተ ክርስቲያን ላይ መከራ ሲደርስ፣ ቤተ ክርስቲያን ስትፈተን፣ ነዋያተ ቅዱሳቶቿ ሁሉ ሲረክሱ፣ አብያተ ክርስቲያናቶች ሁሉ ሲቃጠሉ እግዚአብሔር ወዴት ሄደ? ስለምን ዝም አላቸው ብለን እንናገራለን። ነገር ግን ወገኖቼ ጠላት ሰይጣን በዚህ መዘግየት ውስጥ የሚያገኘው ጥቅምና ፍላጎት ስላለ ነው። ለምን ካላችሁ ለእግዚአብሔር ሥራ የሚሰሩ እጆች እንዲያዙ ስለሚፈልግ፣ በእግዚአብሔር መንገድና ሐሳብ የሚጓዙ ሰዎች ሐሳባቸውን መንገዳቸውን ትተው ወደ ኋላ እንዲመለሱ ስለሚፈልግ የእሱን ሐሳብ ይዘው የሚሄዱትን እየደገፈ